የማቴዎስ ወንጌል ምዕራፍ 5 ቁጥር 3 የማቴዎስ ወንጌል ምዕራፍ 5 ቁጥር 3 በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። ዘላለማዊ ነህ፣ ቃልህም እውነት ነው። እንደገና ዛሬ ምሽት ድምፅህን ስለምታሰማን አመሰግናለሁ። ታላቁ ስምህ ዘላለም ይባረክ። ጊዜውን ባርክልን። አሜን። ቴንኪው። እንደገና ዛሬም ከእግዚአብሔር ቃል ልንሰማ እኔ ልማር፣ እናንተ ልትማሩ፣ ሁላችን ልንማር እዚህ ተገኝተናል። ዛሬ ሁለተኛውን ሐሳብ ለማነሳው ብፁዓን የሚለውን ቃል ነው። ዛሬ በጣም የምናየው ስለ ብፁዓን፣ ስለ ብፅዕና በደንብ አድርገን እንቆፍራለን፣ እንማማራለን። ዛሬ ኦልሞስት 3 ነገሮች ብቻ ላይ የምናተኩር ይመስለኛል። አንደኛ ብፁዓን ማለት ምን ማለት ነው? መተርጎም ስላለበት ብፁዓን ማለት ምን ማለት ነው የሚለውን ሐሳብ የተወሰነ ጊዜ ወስደን አንድ ምሳሌ አክለን እናየዋለን ማለት ነው። ሁለተኛ ዮሐንስ ራእይና ብፅዕና፣ ዮሐንስ ራእይና ብፅዕና፣ ዮሐንስ ራእይ እና ብፅዕና የሚል ሁለተኛ ሐሳብ፣ እሱ ላይም የተወሰነ ጊዜ ወስደን ዘርዘር አድርገን እናያለን ማለት ነው። መጨረሻ ላይ መንግሥተ ሰማያት ወይም መንግሥተ ሰማይ የሚለውን ሐሳብ አይተን ቁጥር 3ን ዛሬ እንጨርሳለን ማለት ነው። እግዚአብሔር አምላክ ስሙ ይባረክ። አሜን አትሉ? ኦኬ። ከመጀመሪያው ሐሳብ ልነሳ። መንግሥተ ሰማያት የነሱ ናትና በመንፈስ ድሆች የሆኑ ብፁዓን ናቸው። ኦኬ። ብፁዓን ማለት ነው። ወደ ቃሉ ትርጉም ከመሄዳችን በፊት ብፁዓን የሚለው ቃል ብዙ ቁጥር ነው ወይም ፕሉራል። ነጠላ ሲሆን ብፁዕ ይባላል። ብፁዓን፣ ብፁዓን ማለት ፕሉራል ነው፣ ብዙ ቁጥር ነው። ብፁዓን የሚለው ቃል ብፁዓን የብዙዎች መግለጫ ነው። በነጠላ ደግሞ ሲቀመጥ ብፁዕ ይባላል። ያው የቃሉ ሐሳብ ለመናገር ነው። ብፁዓን ማለት በሰው ጥረት ሳይሆን በእግዚአብሔር ጸጋ የሚገኝ ከእግዚአብሔር ጋር ካለ ግንኙነት የሚመነጭ ጥልቅ ደስታ ማለት ነው። ደግማል። ብፁዓን ማለት በሰው ጥረት ሳይሆን በእግዚአብሔር ጸጋ የሚገኝ፣ በሰው ጥረት ሳይሆን በእግዚአብሔር ጸጋ የሚገኝ ከእግዚአብሔር ጋር ካለ ግንኙነት የሚመነጭ ጥልቅ ደስታ ነው። ጥልቅ ደስታ ነው። ብፁዓን ማለት በሰው ጥረት ሳይሆን በእግዚአብሔር ጸጋ የሚገኝ ከእግዚአብሔር ጋር ካለ ግንኙነት የሚመነጭ ጥልቅ ደስታ ነው። በሰው ጥረት ሳይሆን በእግዚአብሔር ጸጋ የሚገኝ ከእግዚአብሔር ጋር ካለ ግንኙነት የሚመነጭ ጥልቅ ደስታ ማለት ነው። ስለዚህ አንዳንድ ትርጉሞች ብለስ ይላሉ፣
ብፁዓን ይላሉ፣ ደስተኞች ይላሉ። አያጣላንም ማለት ነው። እግዚአብሔር አምላክ ስሙ ይባረክ። እንግዲህ በመንፈስ ድሆች የሆኑ ሰዎች የሚያገኙት አንዱ ነገር ይሄ ጥልቅ ደስታ ወይም ብፅዕና ነው ማለት ነው። አሁን ከትርጉሙ አልሄድም። አንዳንድ ቤተ እምነቶች ብፁዕ የሚለውን እንደ ማዕረግ ስም ይጠሩበታል። የምታውቁ ስለሆነ ብፁዕ የሚለው ቃል በቤተ ክርስቲያን ውስጥ አንዳንድ ቦታ እንደ ክብር ስም ተደርጎ ይጠራል። ብፁዕ ወቅዱስ አቡነ እንትና፣ ብፁዕ ወቅዱስ። ብፁዕ የሚለውን እንደ ማዕረግ ታይትል፣ እንደ ታይትል ተደርጎ ይጠራል። አንዳንድ ሰዎች በዚህ ይጠራሉ። ብፁዕ የሚለውን እንደ ማዕረግ ይቆጥሩታል። ብፁዕ የሚለው ቃል ቤተ ክርስቲያን ውስጥ ከአስተዳደራዊ ስልጣን ይልቅ መንፈሳዊ ማንነት ነው። ብፅዕና መንፈሳዊ ማንነት እንጂ ማዕረግ ስልጣን አይደለም። ስለዚህ አንዳንድ ቤተ እምነቶች ብፁዕ የሚለውን እንደ ማዕረግ ያዩታል። ግን ዋናነት የሚያተኩረው መንፈሳዊ ማንነት ላይ፣ የክህነት ክብር ላይ እንጂ አስተዳደራዊ ስልጣን አይደለም የሚለው ነገር ላይ ለመናገር እፈልጋለሁ። ስለዚህ ምን ብያለሁ? ብፁዓን ማለት በሰው ጥረት ሳይሆን በእግዚአብሔር ጸጋ የሚገኝ ከእግዚአብሔር ጋር ካለ ጥልቅ ግንኙነት የሚመነጭ የልብ ደስታ ነው ብፁዓን ማለት። ይሄንን በምሳሌ በደንብ ላብራራው። እግዚአብሔር አምላክ ይባረክ። የማቴዎስ ነው የሐዋርያት ሥራ መጽሐፍ እንውሰደው። የሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 40 41 እና 42 ሶስቱን ቁጥሮች በደንብ እናኝካቸዋለን። ሐዋርያት ሥራ ምዕራፍ 5 ቁጥር 40 እስከ 42 አንድ ቶሎ ወጣ አድርጉት። የሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 40 41 እና 42 እያያችሁት በጣም የሚገርም ቃል እናንብብ። ሰሙትም፣ ሐዋርያትንም ወደ እነሱ ጠርተው ገረፏቸው። ጂሰስ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነሱም ስለ ስሙ ይናቁ ዘንድ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎው ፊት ደስ እያላቸው ወጡ። ዕለት ዕለት በመቅደስ በየቤታቸው ስለ ኢየሱስ እሱ ክርስቶስ እንደሆነ ማስተማርና መስበክ አልተውም ነበር። ጮክ ብላችሁ እስቲ አሜን በሉ። ይሄን ትንሽ ላብራራ። በአይሁድ ሸንጎ መካከል የተገኘው ገማልያ ምክር ቢጤ ሰጣቸው። ምክሩን ከሰሙት በኋላ ሐዋርያትንም ወደ እነሱ ጠርተው፣ ጴጥሮስና ዮሐንስ ናቸው፣ ጠርተው ገረፏቸው። ገረፏቸውን ትንሽ ያብራራል። ገረፏቸው። ከግርፊያ በኋላ በጣም ስለ ስሙ እንደሚናቁ ተቆጥረዋል። ግን ሲወጡ ደስ እያላቸው ወጡ ብለው ደግሞ ይናገራል። ትንሽ ስለ ግርፊያው እና ስለ ደስታው ላውራ ብዬ ነው። ጮክ ብላችሁ አሜን በሉ። በሸንጎ መካከል የተገኙት ሁለት ሐዋርያት፣ አንደኛው ዮሐንስ ነው፣ ደግሞ አንደኛው ጴጥሮስ ነው። ሸንጎ የቀረቡት በኢየሱስ ክርስቶስ ስም ለምን ትሰብካላችሁ? ለምን ትፈውሳላችሁ? የሚል ክስ ነው ከሱ እንደምታውቁት። ስለዚህ በክሱ መሰረት ክሱ ከታየ በኋላ ግርፋት ተፈረደባቸው። በደንብ ሰማይ። ግርፋት የሚለው ዝም ብሎ የመጣ ጉዳይ አይደለም፣ መጽሐፍ ቅዱሳዊ ነው። ዘዳግም 25 ተውት፣ ላንብብላችሁ ብዬ ላንብብላችሁ። ዘዳግም 25 ቁጥር 1 ላይ በሰዎች መካከል ጠብ ቢሆን ወደ ፍርድ ቢመጡ
ፈራጆቹንም ቢፈርዱባቸው ጻድቁን ደህና ነህ፣ በደለኛውን በድለህናል ይበሉት። በደለኛውም መገረፍ ቢገባው እንዲገረፍ ፈራጁ በፊቱ ምድር ላይ ይጋደም። የግርፊቱም ቁጥር እንደ ኃጢአቱ መጠን ይሁን፣ ግርፋቱም 40 ይሁን። ከዛ በላይ ጨምሮ ብዙ ግርፋት ቢገረፍ ወንድ በፊት ነውረኛ ይሆናልና ከዚህ በላይ አይጨምርበት ይላል። ግልጽ ነው። ስለዚህ ዳኞቹ ተመልክተው መገረፍ አለበት ተብሎ ከተወሰነ ሰውየው በደረቱ ተኝቶ ከ40 ቁጥር በማይበልጥ ግርፋት 40 ሲቀነስ አንድ ስንት ነው? 39 ግርፋት ጀርባው እስኪተለተል ድረስ ይገረፋል። አሁንም ለባራ በደንብ እንዲህ አለ ጳውሎስ። አይሁድ ይላል አንድ ሲጎድል 39 ጊዜ 5 የተገረፍኩ ይላል ጳውሎስ 5 የተገረፈዋል። 39 ይገርፉና አንድ ስትቀር ያቆማል። ደግሞ ሌላ 39 ይገረፋል። 5 ጊዜ 39 ተገረፍ ያለው ጀርባዬ ይሄው ጠባሳዬ ምልክት ነው ይላል። ወዳጆቼ በሸንጎው መካከል እነዚህን ሁለት ሐዋርያት በደረታቸው አስተኝተው 39 ግርፋት ትንሽ ለንቱ ላውራ በደንብ እንዲገባችሁ ፈልጋለሁ። የሚገረፉበት መሳሪያ ከበሬ ቆዳ የተሰራ 3 ዘርፎች አሉት። አለንጋው 3 ዘርፍ አለ። ወደ እጁ አካባቢ አንድ ነው፣ ጫፍ ላይ 3 ነው። በሌላ ቋንቋ አንድ ተገረፋችሁ ማለት 3 ነው ማለት ነው። ዘርፍ 3 ስለሆነ ስለዚህ የተገረፉት 117 ግርፋት ነው ማለት ነው። ሁለተኛ የዚህ ሰውዬ ስም ትጠራለህ። ሁለተኛ ስሙን ታነሳለህ። ሁለተኛ ትጸልያለህ እየተባለ በሸንጎ መካከል ልብሳቸውን አሰውልቀው ጀርባቸው እስኪላጥ ድረስ 39 ግርፋት አንዱ ሲባዛ በ3 39 ሲባዛ በ3 117 ግርፋት ጀርባቸው ተጠለጠለ። አካላዊ ቅጣቱ በጣም ከባድ ነው። ከዛም ደግሞ ያልፍና በዚያም ዘመን ብዙ ጊዜ የሚገረፉት ሌቦች፣ አመፀኞች ነበሩ። ሰው ተገረፈ ማለት ሞራላዊ መሸማቀቅ፣ ሀፍረት እንዲሰማው ብራዘርስ አንገቱን እንዲገፋ ሰው እንዳይሰማው ይፈለጋል። ስለ ልቦናዊ ጫናም አለ። ሁለተኛ በዚህ ሰውዬ ስም እንዳሰብ እየተባለ ሰው ይገረፋል። ስለዚህ ቀና ሲያደርጓቸው 117 የተገረፈ ሰው ነው። ደሙን እያንጀረገገ ቆዳው ከላይ ላይ ተገፎ በደግ አሉ። ሸንጎ መካከል ቆሙ። ቃሉ የሚገርመውን ዋው ሰሙትም። ሐዋርያትም ወደ እነሱ ጠርተው ገረፏቸው። በኢየሱስ ስም እንዳይናገሩ አዘው ፈቷቸው። ከሸንጎው ሲወጡ አንገታቸውን ደፍተው ተሸማቀው ሳይሆን ደስ እያላቸው ልባቸው ላይ የሞላው የደስታ መንፈስ ቆዳቸው ላይ እየታየ በጣም በብዙ ቦልድነስ በጣም በትልቅ ድፍረት ከሸንጎ መካከል ቀና ብለው ወጡ። እሱ ነው ደስታ ማለት። ከቆዳ ያለፈ ደስታ፣ ከገጠመን ችግሮች በላይ ያለፈ ደስታ
ዛሬ ማታ ያገኛችሁ። ሁኔታዎች የማይገድሉት ይሄ ነው ብፅዕና ማለት። ጥልቅ ደስታ ከእግዚአብሔር ጋር ሰው ሲገናኝ የሚያገኘው ደስታ ማለት ነው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ ደስታ ይሞላቸዋል። አሜን አሜን አሜን። ኦኬ፣ ይሄን በዚህ ካብራራው ዮሐንስ ራእይና ብፅዕና፣ ዮሐንስ ራእይና ብፅዕና። ዮሐንስ ራእይ ውስጥ 7 ብፅዕናዎች አሉ። 7ቱንም አንድ በአንድ ላሳይ፣ ጊዜ ያልወስድም፣ ቶሎ ቶሎ ሄድባቸዋል። ዮሐንስ ራእይና ብፅዕና 7 ብፅዕናዎች አሉ ዮሐንስ ራእይ መጽሐፍ ውስጥ። 7ቱንም አንድ በአንድ እያየናቸው እንሄዳለን። እግዚአብሔር አምላክ ይባረክ። እሺ፣ ሁላችሁ ተዘጋጁ፣ አውጡ። ዮሐንስ ራእይ ላይ ሄዱ ሁላችሁ። 7ቱን ለቅመን ተማምረን ነው የምንወጣው። ከምዕራፍ 1 ነው የምንጀምረው። ከምዕራፍ 1 እስከ ምዕራፍ 22 ድረስ ነው። የመጀመሪያውን ላነብ ነው። እነማን ናቸው ብፁዓን? ዮሐንስ ራእይ ምዕራፍ 1 ቁጥር 3 1:3 ጂሰስ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙት እና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። የሚያነብ ብፁዕ ነው። የሚሰማ ብፁዕ ነው። የሚጠብቅ ብፁዕ ነው። ባለፈው ብያቸዋለሁ። በመጀመሪያው 100 ክፍለ ዘመን የነበሩ አማኞች አንዳንዶች ማንበብ ይችላሉ፣ አብዛኛዎቹ ማንበብ አይችሉም እንደምታውቁት። ስለዚህ ይሄንን መጽሐፍ ቆሞ የሚያነብ ሰው የተባረከ ነው፣ ደስተኛ ነው። ዋው! የሚያነቡ ብፁዓን ናቸው። ይሄንን ቃል ቁጭ ብለው የሚሰሙ ብፁዓን ናቸው። ጮኬ ላውራ፣ የሚሰሙ ቁጭ ብለው የእግዚአብሔርን ቃል የሚሰሙ ሰዎች ብፁዓን ናቸው። ማንበብ ብቻ አይደለም፣ መስማት ብቻ አይደለም፣ የሚጠብቁ ከሕይወታቸው ጋር የሚያዛምኑ ሰዎች ብፁዓን ናቸው። የእግዚአብሔር ቃል ደስታ ያገኛችሁ። ሲጮክ አሜን በለኝ፣ አሜን በለኝ። ሲጂን ከፍ ሲያል ይሄ በዚህ ልባርክ። የቃሉ ደስታ ያገኛችሁ፣ የቃሉ ደስታ ያገኛችሁ። ብዙ ምርኮ እንዳገኘ ሰው አለዘንባል፣ ብዙ ምርኮ እንዳገኘ ሰው በቃል ደስ አለኝ ይላል። አየህ፣ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማሰላሰል የደስታ ምንጭ ነው። አንዱ ዮሐንስ ራእይ ላይ ያለው ይሄ ነው። ማንበብ፣ የሚያነብ፣ የሚሰማ፣ የሚጠብቅ ብዙ ነው። አሜን። ሁለተኛ ይቀጥል፣ እዛው ከራእይ አልወጣም። 14:13 ቶሎ ይዩት። 14:13 14:13 ላምበላችሁ። 14:13 ከሰማይም ይላል ከእንግዲህ ወዲህ ዋው በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስም አዎ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። የሚገርም እውነት ነው አይደል? ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። አብረን በሉ፣ ጮክ ብለን ከሰማይ በሉ እስቲ። እንግዲህ ወዲህ በጌታ በማ ይሄ ብፅዕና የተነገረው በጌታ ላሉ አማኞች ብቻ ነው።
ከእንግዲህ ወዲህ በጌታ ሆነው መሞት እኔህን ባጭር ቃልን ብየዋለሁ፣ በእምነት ጸንቶ መሞት ብየዋለሁ። በጌታ እንደሆኑ መሞት ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው። በጌታ እንደሆናችሁ ዘመናችሁ ይለቅ። ቤተ ክርስቲያን ውስጥ በጌታ ያልሆኑ ሰዎች ይገኙ ይሆናል። ከበድ ያለ በጌታ መሆን በጣም ትልቅ ነገር ነው። የሚሰብኩ፣ የሚያስተምሩ፣ የሚዘምሩ፣ የሚጸልዩ፣ የሚያገለግሉ ሁሉ በጌታ ናቸው ተብሎ አይጠበቅም። በጌታ መሆን ማለት ከኢየሱስ ክርስቶስ ጋር ያለ ጥብቅ ህብረት ነው፣ ቁርኝት ነው። በጣም እኛ አቅለን ነው የምናየው። እንትናን ተዋወቃት በጌታ ናት፣ እንትናን ተዋወቁት በጌታ ነው በሚል ቀላል አማርኛ ማለፍ አንችልም። በጌታ መሆን መታደል ነው። አሜን አትሉ? በጌታ መሆን፣ በጌታ ሆነው የሞቱ ሰዎች ብፁዓን ናቸው። እንደዘመሩ የሞቱ ሰዎች በዚህ ሳምንት ወደ ጌታ ሄደው ወንድማችን አይነት ያሬድ የቀኑ ወንድሞች የተባረኩ ናቸው። እንዳመኑ የቀጠሉ ሰዎች ይሄ መንፈስ ያገኛሉ። አንዳንድ ጊዜ ያው ትምህርት ስለሆነ ማወራው፣ አንዳንድ ጊዜ በጌታ ለመሆን ምን ያስፈልጋል? ወንጌል ለመስማት ትክክል ነኝ። በጌታ ለመሆን ምን ያስፈልጋል? ንቁ አእምሮ። በጌታ ለመሆን ምን ያስፈልጋል? ማመን። በጌታ ለመሆን ምን ያስፈልጋል? ንስሐ መግባት። በጌታ ለመሆን ምን ያስፈልጋል? ኢየሱስን መቀበል ነው። ሌላ ምንም ታሪክ የለው። አንዳንድ ጊዜ የምንወዳቸው ሰዎች ታመውብን ንቁ ባልሆነ ህሊናቸው፣ በህመሙ ምክንያት ንቁ ያልሆነ ህሊናቸውን በቅጡም ወንጌል ሳይሰሙ ዝም ብለን እኔ የምለውን ቃል በሉ ብላችሁ ንስሐ ማስገባት እኔ እናንተን ባላቅም አንዳንዱ አይዋጠልኝም። ንስሐ ንቁ የሆነ ኮንሸስነስ ይፈልጋል። ንስሐ ለሰማነው ወንጌል የምንሰጠው ምላሽ እንጂ ሃይማኖታዊ ስርዓት አይደለም። እንግዲህ መሞቴ ነው። ሲኦል የሚባለው ነገርየውም ካለ ገነትም ካለ ይለይለታል ተብሎ ቋፍ ላይ ያለው እኔ በጣም ወደ የኔ ዘመድ ወንጌሉን ሳያምንና ሳይቀበል በቃ ምጥረው በል በቃ አሁን በቃ መሄዴ ነው ካለም ተርፋለሁ ከየለም ተብሎ የሚገባበት አይደለም። ህይወት ነው። አየህ፣ ወጣትነታችንን እድሜያችንን ጭምር ኢንቨስት አድርገን የምንሰጠው ህይወት ነው ክርስትና። በጌታ መሆን መታደል ነው። እንኳን ደስ አላችሁ፣ እንኳን በጌታ ሆናችሁ። በጌታ መሆን በጌታ የሆኑ ሰዎች ሲሞቱ ብዙዎች ደስ እያላቸው፣ ባለፈው ብያቸዋለሁ። እኔ በቅርብ የማውቃቸው አንድ ከእንግሊዝ ሀገር የመጡ ቄስ ማንስል ይባላሉ። እዚህ እኔን አገልግለውኛል። ከእንግሊዝ ሀገር መጥተው ጎንደር ተቀምጠው አማርኛውን በቃ ዝርክርክ አደረጉት። መጽሐፍ ጽፈዋል። ትምህርተ ክርስቶስ ግቡና ብሎ ትልቅ ቮሊዩም በአማርኛ ትምህርተ ክርስቶስ፣ ትምህርተ እግዚአብሔር፣ ትምህርተ መንፈስ ቅዱስ። አሁን ድረስ አማርኛው ሳነበው ግር ይለኛል። ከባድ ነው። ከእንግላንድ መጥተው ጎንደር ገብተው ቋንቋ ተምረው 3 መጽሐፍ ትልቅ ቮሊዩም ጽፈዋል። በጣም የታወቀ መጽሐፍ ነው። ኦንላይን ላይ ማለት ሶፍት ኮፒ ትልቅ ቮሊዩም 500 ቮሊዩም መጽሐፍ ጽፈዋል። ጌታ ሊወስዳቸው ያለ ቀኑ በጣም ገባቸውና ኬክ አዘጋጁ። ኬክ አዘጋጅተው
ሚስትየውን ጠርተው ሰው ጋብተው ምን ብለው ኬክ ቆረሱ። ምን ነው ሲባሉ ነገ ሊሄድ ነው ፋዘር ጋር ብለው ኬክ ቆርጠው ሞት ላይ አላግጠውበት ኬክ ቆርጠው በልተው ተኝተው ሄዱ። በጌታ መሆን መታደል ነው። ሲጮሁና አሜን በሉ። አሜን አሜን። ዓለማዊው ሰው ሞት ነው የሚፈራው። የሞት ፍርሃት ሰውን ያላስገባበት ቦታ የለም። በጌታ አምነው የሚሞቱ ብፁዓን ናቸው። ዝቅ ሲል ከድካማቸው አረፉ ይላል። ሞት ከድካም ማረፍ ነው ይላል አይልም ክፍሉ? ከድካማቸው አረፉ። ይሄን ላብራራ። ምንም አይነት ቀናዊ ገቢ ሳምንታዊ ገቢ ይኖርሽ ኢን ሚሊየንስ በቀን እዚህ ድንኳን ውስጥ እስካለ ድረስ ደካማ ነው። የትኛውንም አይነት የትምህርት እርከን ጫፍ ላይ ወጣ ይሄንን ስጋ እስከለበሳችሁ ድረስ ደካማ። በጣም የሚያማምር ቤት ውስጥ ተኙና አደሩ። የሚያማምር አልጋ ላይ ተኙ። የሚያማምሩ ልጆች ታየሙ። ይሄ እዚህ ውስጥ እስካለ ድረስ ደካማ። ሞት ማለት ከዚህ ድካም ማረፍ ነው። ብፁዓን ናቸው፣ ስራቸው ይከተላቸዋል፣ ከድካማቸው ያርፉ ዘንድ። ጳውሎስ በዚህ ማደሪያ ሳለሁ ከብዶኝ ቃትታለሁ ይለው ይሄን። ስለዚህ ሁለተኛው መጽሐፍ በእምነት መጽናት ነው። የእምነት መጽናት ያገኛችሁ እጆች ከፍ አድርጉ ለባርካችሁ። በዚህ መንፈስ በእምነት የሚያጸና መንፈስ ያገኛችሁ። ጸንተቁ ብራዘር፣ ጸንተቁ። ሶስት ብጽሕና ዮሐንስ ብጽሕና 16-15 ልፍጠር 16-15 ሶስተኛው ብጽሕና ላንብብላችሁ። እነሆ ይላል 16-15 እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ በደንብ ይሁት፣ ራቁቱን እንዳይሄድ ሀፍራቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በአጭር ቃል በንቃት የሚኖር ሰው ብፁዕ ነው። ንቅች ያለ ሰው መንፈሳዊ ዓለም ላይ እሱ ብሩክ ነው፣ ተባረከ ነው፣ ወይም ደስተኛ ነው። እግዚአብሔር አምላክ ስሙ ይባረክ። የዚህ ቃል ታሪካዊ ዳራ ልንገራቸው። የቤተ መቅደሱ ጠባቂዎች አሉ። የሰለሞን ቤተ መቅደስ፣ የዘሩባቤል ቤተ መቅደስ የሚጠብቁ ጠባቂዎች አሉ። እነዛ ጠባቂዎች በየተራ ይጠብቃሉ። ተረኛ ጠባቂ የሆነው ሰው እንቅልፍ ቢጥለው ልብሱንም አውልቆ ቢተኛ የጠበቃዎች ኃላፊ ይመጣና ልብሱን ወስዶ ያቃጥልበት። ሰውየው ሲመጣ ልብሱ ተቃጥሏል። ሀፍረቱን ለመሸፈን ሲሯሯጥ ሰው ይስቅበታል። ልክ እንደዛ ራቁትህን እንዳትሄድ ሀፍረትህ እንዳይገለጥ ልብስህን ጠብቅ። ክርስቶስ የዘላለም ሸማችን። ሃሌሉያ። አደረጋ ልብህን ጠብቅ፣ ልብስህን ጠብቅ። የድንዛዜ መንፈስ ይገልበጥ። ጮክ ሲበለም አሜን በለኝ፣ አሜን በለኝ። መንፈሳዊ ድንዛዜ የዚህ ዘመን ጥልቅ ችግር። መንፈሳዊ ድንዛዜ ማለት ለጸሎት፣ ለቃሉ፣ ለቅድስና ግድ የለሽ መሆን ማለት ነው። መንፈሳዊ ድንዛዜ ማለት ለጸሎት፣ ለቃሉ፣ ለቅድስና ግድ የለሾች መሆን ማለት ነው። ድንዛዜው ይሰባል።
አሜን አሜን ይሰበል። አሜን። ስለዚህ የነቁ ሰዎች ብፁዓን ናቸው። የነቁ ሰዎች ብፁዓን ናቸው። መንቃት ያስፈልጋል። በየቀኑ መንቃት ያገኛችሁ። ሃሌሉያ አሜን። አራተኛ ልፍጠር 19:9 እንዲህ ይላል፣ እሱም ወደ በጉ ሰርግ እራት ጂሰስ የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። አየህ፣ ወዳችን ጥሪ ደርሶናል። አንድ ቀን ሙሽራው ኢየሱስ በተገኘበት ደግሞ ቤተክርስቲያን ሙሽሪት በሆነችበት ትልቅ የሰርግ ስርዓት ላይ እንካደማለን። አሜን። አንድ ቀን ስለ መጨረሻው ዘመን አስተምራለሁ። ምናልባት ይህን ትምህርት ጨርስ ብዬ አስባለሁ። እየሰራሁት ትምህርቱ በጣም ቤዚክ ትምህርት ነው። እሱን እንማራለን፣ ሌላ ጊዜ እንማራለን። ስለዚህ ወደ በጉ ሰርግ የጠሩ ሰዎች ምናቸው? ብፁዓን ናቸው። ሃሌሉያ። አምስተኛው ብፅዕና፣ ቶሎ ቶሎ ልሂድ። አምስተኛው ብፅዕና 20:6 20:6 ይሁት 20:6 እንዲህ ይላል፣ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በሱ ላይ ስልጣን የለው። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናል፣ ከሱም ጋር 1000 ዓመት ይነግሣሉ ይላል። ፊተኛ ትንሣኤ፣ ሁለት ትንሣኤ አለ፣ ፊተኛና ኋለኛ ትንሣኤ። ፊተኛው ትንሣኤ የአማኞች ብቻ ነው። ይሄ ሌላ ጊዜ በስፋት ሄደበታል። ፊተኛው ትንሣኤ የአማኞች ብቻ። ስለዚህ በዛ ትንሣኤ እድል ያላቸው ሰዎች ብፁዓን ናቸው። ምክንያቱም ሁለተኛው ሞት አያገኛቸውም ይላል። ሁለተኛ ሞት አያገኘንም። አሜን አሜን። ትንሣኤ አለን። ሁለተኛ ሞት እኛ ላይ አይሰራም። 1000 ዓመት ከክርስቶስ ጋር እነግሳለን። ስድስተኛ ራእይ 22 ደርሻለሁ። 22:7 22:7 ስድስተኛው ብፅዕና እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው አለኝ። የትንቢቱን ቃል የሚጠብቁ ሰዎች ብፁዓን ናቸው። እግዚአብሔር በሕይወታችሁ ያለውን ቃል ሁሉ ይፈጽማል። አሜን። የእግዚአብሔር ቃል በሕይወታችሁ ላይ ይፈጸማል። ክብር ለስሙ ይሁን። የእግዚአብሔርን ቃል ጠብቁ፣ ብፁዓን ናቸው። የእግዚአብሔር ቃል የደስታችን ምንጭ ነው። ሃሌሉያ አሜን። ሰባተኛውና የመጨረሻው ዮሐንስ ራእይ ላይ የምናገኘው ሰባተኛው ብፅዕና የመጨረሻው ምዕራፍ 22:14 ነው። ቁጥር 14 ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጃፏም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ይሄ ቀጣይነት ያለው ንስሐ እኔ ብየዋለሁ። ኮንቲኒቲነት ያለው ንስሐ፣ ራስን ሁሌ የሚያይ ሰው፣ ራሱን የሚፈትሽ ሰው፣ በእግዚአብሔር ፊት ራሱን የሚያዋርድ ሰው፣ ራሱን የሚያይ ንስሐ ቶሎ ቶሎ የሚገባ ሕይወቱን የሚፈትሽ ሰው ብፁዓን ነው ይላል። አይገርምም? ዮሐንስ ራእይ ውስጥ 7 ብፅዕና ወራው። የሚገርም ነገር ነው። እሺ ወደ ርዕሴ ልመለስ ነው። በመንፈስ ድሆች የሆኑ ብፁዓን ናቸው። አሜን። መንግሥተ ሰማያት የነሱ ናትና። ይህን ቃል ሁለቴ እናውጅ፣ ጮክ ብላችሁ በሉት። በመንፈስ ድሆች የሆኑ ከዛስ ሰማያት የነሱ ናትና። እንድገም ሁለቴ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። አንድ ቀን
በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። ሃሌሉያ። ኦኬ፣ ሶስተኛ ርዕስ መንግሥተ ሰማይ። ኦኬ፣ የዚህ ዘመን መዝሙር፣ ስብከታችን፣ ትምህርታችን ሁላችሁን ታዘባችሁን ምድራዊ ሆኗል። ሰው ገንዘብ እንዴት እንደሚባዛለት ነው እየተማረ ያለው። ሀብታም የምትሆኑበት 11 መንገዶች ለነት እንትን የምታገኙበት 8 መንገድ ናም ተባብለን እዚሁ ምድር ላይ ብቻ የሆነ ነገር ለማግኘት የሚደረግ ትግል አለ። ሀገራችን በሰማይ ነው። ትክክል ነኝ? በሰማይ ሀገር አለን። በሰማይ ሀገር አለን። ሀገር ይወቅልን። ሰማያዊ ዜጎች ነን። ጂሰስ ኢየሱስ ከኛ ጋር ቃል የገባው ለምድራዊ ጉዳይ አይደለም፣ ለሰማያዊ አጀንዳ ነው። ትንሽ ስለ እግዚአብሔር መንግሥት በቀረው ሰዓት አወራለሁ። የእግዚአብሔር መንግሥት፣ የእግዚአብሔር ገዢነት፣ የእግዚአብሔር ስልጣን በሰው ልቦና በዓለም ላይ ሲገለጥ ማለት ነው። ደግማለሁ። የእግዚአብሔር መንግሥት ማለት የእግዚአብሔር ገዢነት፣ የእግዚአብሔር ስልጣን አንድ በሰው ልብ ሲሰራ፣ ሁለት በዓለም ላይ ሲገለጥ ማለት ነው። የእግዚአብሔር መንግሥት ማለት ደግማለሁ። የእግዚአብሔር መንግሥት ማለት የእግዚአብሔር ገዢነት፣ የእግዚአብሔር ስልጣን በሰው ልብ እንዲሁ ደግሞ በዓለም ላይ ሲሰራ ማለት እሱ ነው እግዚአብሔር መንግሥት። መንግሥተ ሰማይ እያለ የምናወራው ልቀጥል። የመንግስቱ ባህሪ 3 ነው። አንድ የእግዚአብሔር መንግሥት ገና የምትመጣ ሳትሆን አሁን እኛ ውስጥ ነው ያለችው። የእግዚአብሔር መንግሥት ስንሞት መንገባበት ብቻ አይደለም፣ ኦልሬዲ ገብተናል። በእግዚአብሔር መንግሥት ውስጥ እየኖርን ነው። አሃ የእግዚአብሔር መንግሥት በእኛ መካከል ናት። እዛ ናት አትባልም፣ ወደዛ ሄደች አትባልም። የእግዚአብሔር መንግሥት እኛ መካከል ናት። ጮክ ብላችሁ አሜን በሉ። ሉቃስ 17:21 ሉቃስ 17:21 እንዲህ ይላል፣ ደግሞ እነኋት በዚህ ወይም እነኋት በዛ አይሏትም፣ እነሆ የእግዚአብሔር መንግሥት በመካከላችሁ ናት ይላል። ደግሞም እነኋት እዚያ ወይም እነኋት በዚያ አትባልም፣ እነሆ የእግዚአብሔር መንግሥት በእናንተ መካከል ናት ይላል። የእግዚአብሔር መንግሥት በእኛ መካከል ናት። አሜን በሉ። አሜን። ይህን ማወጅ አለብን። የእግዚአብሔር መንግሥት እኛ መካከል ስንሞት ምንገባበት ሳይሆን ኦልሬዲ ገብተናል። እኔ በእግዚአብሔር መንግሥት ውስጥ ገብቻለሁ ሲበሉ ድገሙት፣ ድገሙት። እኔ በእግዚአብሔር መንግሥት ውስጥ ገብቻለሁ። ግን ሁለተኛ ደግሞ ወደፊትም የምትመጣ ናት። ይህም መሰመር አለበት አይደል? ወደፊትም በሙላት ኃይል ትመጣለች። ምንም እንኳ አሁን በልባችን ብትጀመርም በክርስቶስ ዳግም ምጽአት ሙሉ ለሙሉ በምድር ላይ ትታያለች። አሁን በእኛ ልብ ውስጥ እየገዛ ነው። ክርስቶስ ዳግም ሲመጣ ግን ሙሉ ለሙሉ የእግዚአብሔር መንግሥት በምድር ላይ ይታያል፣ ቪዚብል ይሆናል ማለት ነው። ጂሰስ 3 የእግዚአብሔር መንግሥት አሁን መንፈሳዊ ናት፣ ቁሳዊ አይደለች። መንግስቱ የመንግስቱ መመሪያ መንፈሳዊ ነው። በሰው ልብ ውስጥ የእግዚአብሔር መንግሥት እየሰራ ነው፣ ተሐድሶ እያመጣ ነው። ዋው! ስለዚህ የእግዚአብሔር መንግሥት መንፈሳዊ ነው። ሮሜ 14 ቁጥር 17 እንዲህ ይላል። ሮሜ 14:17 ሮሜ 14:17 የእግዚአብሔር መንግሥት ጽድቅ፣
ዋው! ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። የእግዚአብሔር መንግስት አሁን ሶስት ነገር ናት። ጽድቅ፣ ሰላም፣ በመንፈስ ቅዱስ የተገኘ ደስታ ናት እግዚአብሔር መንግስት። ይሄ እኛ ላይ ስላለ ስሙ ይባረክ። መብል አይደለም የእግዚአብሔር መንግስት፣ መጠጥ አይደለም የእግዚአብሔር መንግስት። እግዚአብሔር ስሙ ይባረክ። መጨረሻ ላይ መንግስተ ሰማይና የእግዚአብሔር መንግስት በምን ይለያያል? ጥያቄ ሲጠይቁና እናንተ መልስ ስጡ። መንግስተ ሰማይ እና የእግዚአብሔር መንግስት ይለያያል ወይስ አንድ ነው? መንግስተ ሰማይ እና የእግዚአብሔር መንግስት። ሰዓት ስለሄደ አብርቼ ሀሳቡን ልጨርስ። ኦኬ። መንግስተ ሰማይ እና የእግዚአብሔር መንግስት ኦልሞስት አንድ አይነት ተርም ነው፣ ልዩነት የለው። ነገር ግን መንግስተ ሰማይ የሚለውን የሚጠቀመው ባይገርማችሁ ማቴዎስ ብቻ። አይገርም? ማቴዎስ ብቻ። ምንድነው ምክንያቱ ሲባል የጻፈው ለአይሁድ ነው። አይሁድ እግዚአብሔር ወይም ጂሆቫ የሚለውን ስም መጽሐፍ በጣም ይፈራል፣ ያከብራል። ስለዚህ እግዚአብሔር የሚለውን ስም ሰማይ በሚለው ተካው። የእግዚአብሔር መንግስት የሚለውን ግን ማርቆስ ይጠቀመዋል፣ ሉቃስም ይጠቀመዋል፣ ጳውሎስም ይጠቀመዋል። ምክንያቱም ሁሉም የጻፉት ለአሕዛብ ነው። ኦኬ። ማቴዎስ ግን የጻፈው ለጆሽ ለአይሁድ ስለሆነ አይሁዶች እግዚአብሔር የሚለውን ቃል መጽሐፍ ማንበብ በጣም ስለሚያከብሩ መንግስተ ሰማይ የሚለውን ቃል ይጠቀማሉ። በእግዚአብሔር ፋንታ ሰማይ ያስገባሉ። ኦኬ። ማስረጃ አንድ ብቻ ልስጣችሁ። ማስረጃ አንድ አይነት ቃል ልስጣችሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ የምንማማረው ክፍል ነው። በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማይ የነሱ ናትና አለ ማቴዎስ። ሉቃስ ምን አለ ነው 6:20 ላይ ዘሰምተር አንድ አይነት ቃል ሉቃስ 6 ቁጥር 20 እንዲህ ይላል፣ እርሱም ወደ ደቀ መዛሙርቱ አይኑን አነሳና እንዲህ አላቸው፣ እናንተ ድሆች ብፁዓን ናችሁ ይልና የእግዚአብሔር መንግስት የእናንተ ናትና ይላል። እኛ እግዚአብሔር መንግስት ብሎ ይጠቀማል፣ ይሄ ደግሞ መንግስተ ሰማያት ብሎ ይጠቀማል። ማጠቃለያ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የነሱ ናት። ብፅዕና ከእግዚአብሔር ጋር ባለ ንብረት የሚገኝ ጥልቅ ደስታ ነው። እናንተ ብፁዓን ናችሁ። አሜን አትሉኝም? ጎናችሁ ያለው ሰው ይዛችሁ ብፁዕ ወይም ብፅዕት እንዴት ናችሁ ተባባሉ። ምን አለበት? ሴት ከሆነች ብፅዕት፣ እሷ ብፅዕት ናት፣ እሱ ብፁዕ ነው። እናንተ ብፁዓን ናችሁ። ልድገም፣ እሷ ብፅዕት ናት። ቅድስት ማርያም ትውልድ ሁሉ ብፅዕት ይሉኛል አለች። ትክክል ናት። አንቺም ብፅዕት ነሽ። አንተ ብፁዕ ነህ፣ እናንተ ደግሞ ብፁዓን ናችሁ። ደስተኞች። ዋው! በእርግጠኝነት የእግዚአብሔር ቃል እየሰማችሁ ደስታችሁ ይበዛላችኋል። አሜን። የእግዚአብሔር ቃል በሰማችሁ ቁጥር ደስታችሁ እየጨመረ ይመጣል። ስለዚህ ብፁዓን ናቸው። ብፁዓን እነማን ናቸው? በመንፈስ ድሆች የሆኑ ያለ እግዚአብሔር አቅም የለኝም ብለው ያመኑ ሰዎች፣ ያለ እግዚአብሔር ጉልበት የለኝም የሚሉ ሰዎች፣ ገንዘብ ስላለኝ አልበላም፣ አልጋ ስላለኝ አልተኛም፣ ቤት ስላለኝ አልተኛም ብለው የሚያምኑ ሰዎች፣ ለኔስ እግዚአብሔር ክብሬ ነው ብለው የሚያምኑ ሰዎች፣ ስለምችል አልናገርም፣ ድምፅ ስላለኝ አልዘምርም፣
መጸለይ ስለምችል አልጸልይም፣ ነገር ግን እግዚአብሔር መንፈስ በኔ ይሰራል ብለው የሚያምኑ ሰዎች እነሱ ብፁዓን ናቸው። አለ እግዚአብሔር አቅም የለንም። እሱ ክብራችን ነው። እሱ ኃይላችን ነው። እሱ አቅማችን ነው። መጽሐፉን የሚያነቡ ብፁዓን ናቸው። የሚሰሙ ብፁዓን ናቸው። የሚጠብቁ ብፁዓን ናቸው። ወደ በጉ ሰርግ የተጠሩ ብፁዓን ናቸው። በጌታ ሆነው ያረፉ ብፁዓን ናቸው። ይሄ መንፈስ ያገኛሉ። መንግሥተ ሰማያት ገብተናል። በእግዚአብሔር መንግሥት ገብተናል። የመንግሥቱ ዜጎች ነን። ሀገራችን በሰማይ ነው። እዚህ ምድር ውስጥ እንግዶች ምጽአተኞች ነን። አንድ ቀን የክብር ጌታ ይመጣል። ጌታ። ዋው! ጌታ ኢየሱስ ይባረክ። እናመስግን፣ እንጸልይና እንጨርስ።